እንደ አውሮፓውያን አቆጣጠር ነሐሴ 9 ቀን 1999 የሩሲያው ፕሬዝዳንት ቦሪስ የልሲን አዲስ ተጠባባቂ ጠቅላይ ሚኒስትር ሲሾሙ አብዛኛው ሩሲያዊ ስለዚህ ሰው ሰምቶ ያውቅም ነበር። በህዝብ አስተያየት መስጫም ቢሆን ለፕሬዝዳንትነት መርጧለው ያለው የሩሲያ ህዝብ 2% ብቻ ነበር። የልሲን ይህንን ካስታወቁ ከአንድ ወራት በኋላ ከክሬምሊን ቤተ መንግስት ግማሽ ሰዓት ርቀት ላይ በሚገኝ የመኖሪያ ህንፃ ላይ የደረሰ ግዙፍ ፍንዳታ ከ100 በላይ ሰዎችን ገደለ። ከአራት ቀናት በኋላ ደግሞ ሌላ ፍንዳታ 119 ሰዎችን ቀጠፈ። ከሁለተኛው ፍንዳታ በኋላ ባለው ጠዋት የሩሲያ ፓርላማ አፈ ጉባኤ በቮልጎንዶንስክ ከተማ ለሞቱት ሰዎች ሀዘናቸውን ገለጹ። ነገር ግን አፈ ጉባኤው አንድ ስህተት ሰርተው ነበር። ቮልጎንዶንስክ ከሞስኮ በ700 ማይል ይርቃል። ፍንዳታው የደረሰው በሞስኮ እንጂ በቮልጎንዶንስክ አልነበረም። ነገር ግን ከ3 ቀናት በኋላ በእርግጥም በቮልጎንዶንስክ ፍንዳታ ሲደርስ ነገሮች ይበልጥ ግራ አጋቢ ሆኑ። ለጥያቄ ግን ጊዜ ስላልነበራቸው ሩሲያ ጥቃት ላይ ነበረች። አዲስ ጠቅላይ ሚኒስትር በቼቼኒያ አማጽያን ላይ ግዙፍ የቦምብ ዘመቻ አወጁ። ከ6 ወራት ቆይታ በኋላ ያ አዲስ ጠቅላይ ሚኒስትር በአመስጋኙ የሩሲያ ማህበረሰብ ፕሬዚዳንት ሆነው ተመረጡ። ስሙ ቭላድሚር ፑቲን ይባላል። ስልጣን ከያዙበት ጊዜ ጀምሮ እስካሁን አልለቀቁም። ጠላቶቻቸውን አስገድለዋል፣ ጦርነቶችን ጀምረዋል፣ እንዲሁም ደግሞ የዓለምን ስርዓት አናግተዋል። ነገር ግን ስለ ፑቲን በትክክል የምናውቀው ነገር በጣም ጥቂቱ ነው። ፑቲን ማን ነው? ዩክሬንን ለምን ወረረ? ስለ አፓርታማ ፍንዳታዎቹ ትክክለኛው ታሪክ ምንድን ነው? እነዚህንና ሌሎች ጉዳዮችንም በዛሬው ቪዲዮአችን አብረን የምንቃኝ ይሆናል። የሞስኮ የአፓርታማ ፍንዳታዎች ለቭላድሚር ፑቲን ወደ ስልጣን መውጣት ቁልፍ ሚና ነበራቸው። ነገር ግን እሱ ማን እንደሆነ ለመረዳት በቅድሚያ እሱን የሰራውን ድርጅት ማወቅ መቻል አለብን። ኬጂቢ ከህግ በላይ ሆኖ የሚሰራ የሶቪየት ህብረት የደህንነትና የስለላ ተቋም ነበር። በሌኒንግራድ ስቴት ዩኒቨርሲቲ የህግ ተማሪ የነበረውን ወጣት ቭላድሚር ፑቲንን የመለመለው ይህ ተቋም ነበር። በ1975 ዩኒቨርሲቲ ሲጨርስ ይህንን ተቋም ተቀላቀለ። ብዙ ሰዎች ኬጂቢን የሚቀላቀሉት አማራጭ ስለሌላቸው ሲሆን ቭላድሚር ፑቲን ግን በገንዘብ ፍላጎቱና ምርጫው ነበር የተቀላቀለው። በ1980ዎቹ መጀመሪያ ላይ ለስለላ ስልጠና ወደ ሞስኮ ተላከ። ከዚያም ደግሞ በምስራቅ ጀርመን ድሬዝደን በሚባል ከተማ ተመድቦ መስራት ጀመረ። ስራው ሰዎችን መመልመልና የምዕራባውያንን ቴክኖሎጂ መሰለል ነበር። ሶቪየት ህብረት በ1990 ስትፈራርስ ፑቲን ከኬጂቢ ለቆ ወደ ትውልድ ከተማው ሌኒንግራድ አሁን ላይ ደግሞ ሴንት ፒተርስበርግ ተመለሰ። በዚያም ለአናቶሊ ሶብቻክ የከተማው ከንቲባ መስራት ጀመረ። የሶቪየት ህብረት መውደቅ ለሩሳውያን ውርደትና የኢኮኖሚ ቀውስ ያስከተለው ከፍተኛ ችግር ነበር። የኑሮ ውድነቱ ከመክፋቱ የተነሳ ሰዎች በገንዘብ ፈንታ በጡብ የሚለበያዩበት ጊዜ ነበር። 1996 ፑቲን ወደ ሞስኮ አምርቶ በፕሬዝዳንት የልሲን አስተዳደር ውስጥ በፍጥነት ማደግ ጀመረ። ብዙም ሳይቆይ የኬጂቢ ተተኪ የሆነው የኤፍኤስቢ ዳይሬክተር ሆነ። ይህ ፈጣን እድገት እንዲሁ በአጋጣሚ የመጣ አልነበረም። የልሲን ለስልጣን ተተኪ ይፈልጉ ነበር። መጀመሪያ ቦሪስ ኔምሶቭን አስበው ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ1998 የገጠመው የኢኮኖሚ ቀውስ የኔምሶቭን ተቀባይነት አጠፋው። የልሲን በመጨረሻ ቭላድሚር ፑቲንን መረጡ። ችግሩ ግን ማንም ፑቲንን አለማወቁ ነበር።
አንድ ያልታወቀን ሰው እንዴት ፕሬዝዳንት ማድረግ ይቻላል? እዚህ ጋር ነው የቦምብ ፍንዳታዎቹ ታሪክ ወሳኝ የሚሆነው። ፍንዳታዎቹ በተከታታይ ሲከሰቱ ፑቲንና ኤፍኤስቢ ጥቃቱን የፈጸሙት የቼቼንያ አሸባሪዎች ናቸው አሉ። ነገር ግን ሴፕቴምበር 22 ላይ በራያዛን ከተማ አንድ እንግዳ ነገር ተፈጠረ። ነዋሪዎች አንዲት ነጭ መኪና ወደ አፓርታማቸው ስር መታ ሰዎች ከረጢቶችን ሲያራግፉ አዩ። ፖሊስ ሲጠራ ከረጢቶች ውስጥ ፈንጂና ሰዓት ቆጣሪ ተገኘ። ፈንጂው RDX የተባለ ወታደራዊ ፈንጅ ይዞ ነበር። ከረጢቶችን ያኖሩት ሰዎች ሲያዙ የኤፍኤስቢ አባላት ሆነው ተገኙ። ከሞስኮ ኤፍኤስቢ ዋና መስሪያ ቤት ትዕዛዝ መጣና ተለቀቁ። መንግስት ወዲያውኑ ይህንን የልምምድ ፈተና ነበር፣ ከረጢቶቹም ስኳር እንጂ ፈንጂ አልነበሩም የሚል መግለጫ ሰጠ። ነገር ግን የምርመራው ውጤት ፈንጂ እንደነበር አረጋግጧል። ይህ ሁሉ ሲሆን ግን ቭላድሚር ፑቲን በቼቼንያ ላይ ጦርነት አውጀው የህዝቡን ድጋፍ አግኝተው ነበር። በዚህ ምክንያት መጋቢት 2000 ላይ ፕሬዝዳንት ሆነው ተመረጡ። ፕሬዝዳንት ከሆኑ ከ6 ወራት በኋላ ኩርስክ የተባለችው ግዙፍ የኒውክሌር ሰርጓጅ መርከብ ላይ አደጋ ደረሰ። መርከቧ ሰመጠች። ፑቲን በወቅቱ እረፍት ላይ ነበሩ። የውጭ እርዳታን አልቀበልም በማለታቸው መርከበኞቹ በሙሉ አለቁ። ከሟች ቤተሰቦች ጋር በተደረገ ስብሰባ ላይ ከፍተኛ ተቃውሞ ገጠማቸው። አንዲት እናት ስትጮህ በግዳጅ መርፌ ተወግታ እንድትተኛ ተደረገ። የፑቲን ሌላኛው ስጋት የኔቶ መስፋፋት ነበር። የቀድሞ የሶቪየት አካል የነበሩት ሀገራት ፖላንድ፣ ሃንጋሪ፣ ቼክ እና የባልቲክ ሀገራት የኔቶ አባል መሆናቸው ለሩሲያ ከፍተኛ ስጋት ነው ብሎ ያምኑ ነበር። በ2004 የዩክሬን ምርጫ ይህንን ፍጥጫ የባሰ አባባሰው። በምዕራባውያን የሚደገፈው ቪክተር ዩሻንስኪ እና በሩሲያ የሚደገፈው ቪክተር ያኒኮቪች ተወዳደሩ። ዩሼንኮ በመርዝ ጥቃት ተጎዱ። ምርጫው ተጭበረበረ ተባለ። የዩክሬን ህዝብ አደባባይ ወጥቶ ተቃውሞ በኦሬንጅ ሬቮሉሽን በማሰማት የምርጫው ውጤት እንዲቀለበስ አደረገ። ይህ ለቭላድሚር ፑቲን ትልቅ ሽንፈትና የማንቂያ ደወል ነበር። የብርቱካን አብዮት ተብሎ ቢጠራም በኃይል የታጀበ የምርጫ ማራቶን ወሳኝ መዞሪያ ነጥብ ነበር። ዩክሬን በህዝባዊ እምቢተኝነት፣ በተቃውሞ ሰልፎችና በአጠቃላይ የሥራ ማቆም አድማዎች ተናወጠች። ተቃውሞዎቹ ውጤት አመጡ። የዩክሬን ጠቅላይ ፍርድ ቤት የማጣሪያ ምርጫውን ውጤት በመሰረዝ ለታህሳስ 26 ሌላ ድጋሚ ምርጫ እንዲካሄድ አዘዘ። መላው ዓለም በንቃት ይከታተል ስለነበር ያኒኮቪችና ፑቲን ተመሳሳይ ማጭበርበር ሊፈጽሙ አልቻሉም። የመጨረሻው ውጤት ለዩሼንኮ ግልጽ ድል አሳይቷል። እሳቸው 52% ድምር ሲያገኙ ያኒኮቪች ያገኙት ደግሞ 45% ብቻ ነበር። እንደ አውሮፓውያን አቆጣጠር ጃንዋሪ 23 ቀን 2005 ቪክቶር ዩሼንኮ የዩክሬን ፕሬዝዳንት ሆነው ተመረጡ። የኦሬንጅ ሪቮሉሽኑ አብዮት በቭላድሚር ፑቲን የፖለቲካ ጉዞ ውስጥ አስፈላጊ ምዕራፍ ነው። በሀገራቸው ውስጥ ስልጣናቸውን ካጠናከሩ በኋላ ለክሬምሊን ታማኝ የሆነ ስርዓትን ለመትከል በማሰብ በጎረቤት ሀገር ፖለቲካ ውስጥ ጣልቃ ሲገቡ ይህ የመጀመሪያው ነበር። ነገር ግን ሳይሳካላቸው ቀረ። ይህ ውድቀት ግን የሩሲያን ተጽዕኖ ለማስፋፋት ያላቸውን ቁርጠኝነት ይበልጥ አጠናከረላቸው። ፑቲን ውድቀትን ወደ ስኬት ለመቀየር ጠላቶቻቸውን ጸጥ ማሰኘት እንዳለባቸው በጽኑ ተረድተዋል። ይህ ሰው ማን ነው? መልኩንስ ያስታውሱታል ወይ? ይህ ሰው አሌክሳንደር ሊትቬኔንኮ ነው። በፖሊየም መርዝ ተመርዞ ከመሞቱ ከ3 ቀናት በፊት
እስከ 1998 ድረስ እሱ ልክ እንደ ቭላድሚር ፑቲን የኬጂቢ ሌተናል ኮሎኔል ነበር። ነገር ግን ስለ የግድያ ሴራ ጋዜጣዊ መግለጫ ከሰጠ በኋላ ተባረረ። ከዚያም ደግሞ ለ9 ወራት ታሰረ። ሲፈታ ሊትቬንኮ ከራሽያ ሸሽቶ በመጨረሻ በእንግሊዝ ሀገር መኖር ጀመረ። እዛም ከሌላኛው ስደተኛ ኦሊጋርኪ ቦሪስ ብሬዞቭስኪ ጋር በመሆን በፑቲን ላይ የሚዲያ ዘመቻ ከፈተ። ስለ አፓርታማ ፍንዳታዎቹ ጨምሮ ብዙ የማይመቹ ጥያቄዎችን ጠየቁ። ሊትቬንኮ አስቸጋሪ የሆነ ስለመጣ ክሬምሊን ውስጥ እሱን ለማጥፋት ውሳኔ ተላለፈ። ሁለት የቀድሞ የሩሲያ የስለላ መኮንኖች ተላኩ። መዳረሻቸው ለንደን ነበር። እንደ አውሮፓውያን አቆጣጠር ኖቬምበር 1 ቀን 2006 ሚሌኒየም ሆቴል ውስጥ ከሊትኖቭ ጋር ተገናኙ። በዚያም ምሽት ታመመ። ከ2 ቀናት በኋላ በውሸት ስም ሆስፒታል ገባ። ሁኔታው እየባሰ ሲሄድ ለዶክተሮቹ ማንነቱና እንደተመረዘ ተነገራቸው። የሊትቬንኮ ደምና ሽንት ሲመረመር ጋማ ጨረር ተገኘ። ቀደም ሲል በእንግሊዝ የአቶሚክ ቦምብ ፕሮግራም ላይ የሥራ ሳይንቲስት የጨረሩን አይነት አይቶ ፖሎኒየም 210 መሆኑን አረጋገጠ። ነገር ግን ፖሎኒየምን ማወቅና ማከም የተለያዩ ነገሮች ናቸው። የአሜሪካና የእንግሊዝ ባለስልጣናት ፖሎኒየም ለመርዝነት ሲውል ሰምተው አያውቁም ነበር። ማንም ሊትቬንኮን ማድን አልቻለም። ለመሞት 23 አሰቃቂ ቀናት ፈጀበት። በዛ ጊዜ ውስጥ ለሆነው ነገር ፑቲንን የሚወቅስ ደብዳቤ ጻፈ። ከሞቱ በኋላ መርማሪዎቹ ገዳይ መጠን ያለው ፖሎኒየም በሚሌኒየም ሆቴል ሻይ ውስጥ እንደተጨመረ አረጋግጠዋል። የሊትቬንኮ ግድያ ዓለም ስለ ፑቲን የነበረውን ግዴለሽነትና አናወጠው። ሽብርተኝነትን እስከ ተዋጋ ድረስ፣ ዲሞክራት እስከ መሰለ ድረስ ምዕራባውያን መሪዎች ከጎናቸው እንደሆነ አድርገው ያስቡ ነበር። አሁን ግን እውነቱን አዩ። ፑቲን ጠላታቸውን በምዕራብ ዋና ከተማ ውስጥ እንደዛ ማስገደል ከቻለ ማንኛውም ነገር ማድረግ ይችላሉ ማለት ነው። በሊትቬንኮ ግድያ ቭላድሚር ፑቲን ማንነቱን ለምዕራባውያኑ ዓለም አሳየ። ነገር ግን በሩሲያ ውስጥ አሁንም ተወዳጅ መሪ ነበር። ብዙ ሩሲያውያን የቀዝቃዛውን ጦርነትና በ1990ዎቹ የምዕራባውያን ኢኮኖሚስቶች የደረሱትን የሾክ ቴራፒ ያስታውሳሉ። ለነሱ ፑቲን ሩሲያን ወደ ቀድሞ የኃያልነት ክብሯና የምዕራቡ ዓለም ተቀናቃኝ ወደ ሆነችበት ደረጃ እየመለሳት ነበር። በተጨማሪም ኢኮኖሚውን እያሳደገው ነበር። አሜሪካ ኢራቅን መውረሯ የሩሲያ ኢኮኖሚ የተመሰረተበትን የነዳጅና ጋዝ ዋጋ በከፍተኛ ሁኔታ እንዲጨምር ካደረጉት ምክንያቶች አንዱ ነበር። እንደ አውሮፓውያን አቆጣጠር ከ2003 እስከ 2008 አጋማሽ የድፍድፍ ዘይት ዋጋ ከ1 በርሜል $30 ወደ $150 አደገ። ይህም ፈጣን ኢኮኖሚ እድገት እንዲመጣ ምክንያት ሆኖላቸዋል። የሩሲያ ጠቅላላ የሀገር ውስጥ ምርት ወይም ደግሞ ጂዲፒ በአመት በአማካኝ 7% አደገ። የሰዎች ገቢ በእጥፍ ጨመረ። ፑቲን ሩሲያውያንን ሀብታም እያደረገ በተመሳሳይ ጊዜ የውጭ ጥቅማቸውን እያስከበረ ነበር። በ2007 መጀመሪያ ላይ በሙኒክ የጸጥታ ጉባኤ ላይ ተገኝቶ ንግግር አደረገ። ይህም ለምዕራቡ ዓለም በነበረው አመለካከት ላይ ትልቅ ለውጥ ያመጣ ነበር። ግልጽ በሆነ ቋንቋ አሜሪካንና ምዕራባውያንን በትዕቢት በግብዝነትና ዲሞክራሲን በመጣስ ተከሰሰ። ይህ የአንድ ጌታ የአንድ ሉዓላዊ ዓለም ነው። ሩሲያን ስለ ዲሞክራሲ ያስተምራሉ፣ ነገር ግን አስተማሪዎቹ መማር አይፈልጉም አለ። ይህ ንግግር ዩክሬንን ከመወረሩ 15 ዓመታት በፊትና ሺጂንፒንግ የቻይና መሪ ከመሆናቸው 5 ዓመታት በፊት የተደረገ ነበር። ፑቲን ባለ ብዙ ዋልታ ወይም ደግሞ መልቲፖላር የዓለም ስርዓት እንዲኖር እንደሚፈልጉ ለዓለም የተናገሩበት ወቅት ነበር።
በሌላ አነጋገር ካፒታሊዝም፣ ዲሞክራሲና ሌሎች የምዕራባውያን እሴቶች አነስተኛ ኃይል እንዲኖራቸው ይፈልጉ ነበር። ይህ ንግግር ለሩሲያ ብሔርተኞች ሙዚቃ ነበር። በሀገር ውስጥም ተወዳጅነቱ እየጨመረ መጣ። አንድ ችግር ግን ነበር። በሩሲያ ሕገ መንግሥት መሰረት ለሶስተኛ ጊዜ ፕሬዝዳንት ሆኖ ማገልገል አይቻልም። ስለዚህ ከታማኝ ጠቅላይ ሚኒስትር ዲሚትሪ ሜድቬዴቭ ጋር ዘር ፈጠረ። ሜድቬዴቭ ፕሬዝዳንት ይሆናሉ፣ ፑቲን ደግሞ ጠቅላይ ሚኒስትር ሆኖ ያገለግላሉ። ይህ ግልጽ የሆነ የዲሞክራሲ ግልበጣ ነበር። ሆኖም ግን ይህ ፑቲን ስልጣንን ለመቆጣጠርና ወንበሩን የሚያሞቅለትን ሰው ለማስቀመጥ የተጠቀመበት ዘዴ መሆኑን ተረድቶ ነበር። ከ71 በመቶ በላይ የሩሳውያን ለሜድቬዴቭ ድምጽ ሰጡ። ፕሬዝዳንት ባይሆኑም የፑቲን ስልጣን ከመቼም ጊዜ በላይ ጠንካራ ነበር። በሀገር ውስጥ ነገሮች አስተማማኝ ሲሆኑ ትኩረቱን የዓለም ስርዓት ወደ ማናጋት ላይ አዞረ። የኔቶ መሪዎች ጉባኤ ጀመሩ። ሩሲያ በድንበሯ ላይ ያሉትን ሀገራት ኔቶን የመቀላቀል እድላቸው በጣም አስደንግጧት ነበር። ኔቶ ዩክሬንና ጆርጂያ አባል ይሆናሉ የሚል መግለጫ ሲያወጣ ወዲያውኑ የደውል ማስጠንቀቂያ ሆነ። ምንም እንኳን የአባልነት እንቅዱ ባይሳካም ለፑቲን ግን ለውጥ አላመጣም። በሱ እይታ ዩክሬንና ጆርጂያ ኔቶን እንዲቀላቀሉ መፍቀድ ለሩሲያ ቀጥተኛ ስጋት ነበር። ምላሽም መስጠት ነበረበት። የመጀመሪያ ኢላማው ጆርጂያ ነበረች። የጆርጂያ ምዕራባዊ ተመልካች መንግስት ከሩሲያ ጋር በሚያዋስኗት ሁለት ተገንጣይ ክልሎች ማለትም ደቡብ ኦስቴኒያና አብካዚያ ጋር የሚያቋርጥ ግጭት ውስጥ ነበሩ። ብዙ ሩሲያኛ ተናጋሪዎች የነበሩባቸው ሁለቱም ክልሎች ነፃነታቸውን አውጀው ነበር። አብዛኛው ዓለም አቀፍ ማህበረሰብ ይህንን ባይቀበልም ሩሲያ ግን ተቀበለች። እንዲያውም ሩሲያ ለተገንጣዮቹ የጦር መሳሪያና ሌሎችም ድጋፍ ትሰጥ ነበር። እንደ አውሮፓውያን አቆጣጠር ኦገስት 1 ቀን 2008 ውጥረቱ ገንፍሎ ወጣ። ተገንጣይ ኃይሎች የጆርጂያ መንደሮች እንደበደቡ፣ ጆርጂያም የተገንጣዮችን ከተማ ለመቆጣጠር ወታደሮቿን ላከች። የሩሲያ መንግስት ጆርጂያ በደቡብ ኦስቴኒያ ላይ የዘር ማጥፋት እየፈጸመች ነው የሚል የውሸት ክስ አቀረበ። ይህንንም እንደ ሰበብ በመጠቀም ወደ ጆርጂያ ግዛት ሙሉ ወረራ ፈጸመ። የሩሲያ ወታደራዊ ጥንካሬ ጦርነቱ በ5 ቀናት ውስጥ እንዲያልቅ አደረገ። ለጆርጂያና ለሌሎች ኔቶን ለመቀላቀል ለሚያስቡ የምስራቅ አውሮፓ ሀገራት ግልጽ መልእክትና ማስጠንቀቂያ ነበር። በዩክሬን የፈለገውን እጩ ማስመረጥ ካልተሳካለት በኋላ በጆርጂያ የተደረገው ጦርነት ፑቲን በምዕራባውያን ደጋፊ ጎረቤት ሀገራት ላይ የተለየ ስልት እየተከተለ መሆኑን አሳይቷል። ተገንጣዮችን ማስታጠቅ ሲቻል ምርጫን ለማጭበርበር መሞከር ለምን ያስፈልጋል? እንደ ኢምፔሪያል ኃይል ሩሲያ ሁል ጊዜ በድንበሯ ላይ ተጽዕኖዋን ለማስጠበቅ ትፈልጋለች። ፑቲን ጆርጂያ ኔቶ ልትቀላቀል እንደምትችል ባየ ጊዜ ፕሬዝዳንትነቷ ከስልጣን ለማውረድ የሞከረው ለዚህ ነው። በትናንሽ ሀገራት ላይ ጦርነት ማሸነፍ የቀድሞውን ዘመን ለሚናፍቁ ሩሲያውያን ተወዳጅ ነበር። ነገር ግን አሁንም ስለ ዲሞክራሲ የሚጨነቁ ብዙ ሩሲያውያን ነበሩ። ድምጻቸውንም አሰሙ። በ10 ሺዎች የሚቆጠሩ ሰዎች በሞስኮ አደባባዮች በመውጣት ከ20 ዓመታት በኋላ የታየውን ትልቁን ጸረ መንግስት ሰልፍ አደረጉ። ፑቲን ሌባ ነው፣ ሩሲያ ያለ ፑቲን እያሉ ጮሁ። ተቃውሞ በፓርላማ ምርጫ ላይ የተፈጸመው ማጭበርበር የሚቃወም ነበር። በሞባይል ስልክ የተቀረጹ ቪዲዮዎችን ግልጽ የሆነ የምርጫ ህግ ጥሰትን አሳይተዋል። ቪዲዮዎቹ ፑቲን በማህበራዊ ሚዲያ በፍጥነት ተሰራጨ። ሰዎች ማስረጃውን በገዛ አይናቸው አዩ። ነገር ግን የምርጫ ውጤት የሚቀለበስበት መንገድ አልነበረም። በዩክሬን ጠቅላይ ፍርድ ቤት ውጤቱ ተሰርዞ ነበር።
ለሩሲያ ግን ይህ አልሆነም። የፑቲን ፓርቲ ፓርላማውን ተቆጣጠረ። ከ100 ሺህ በላይ ደፋር ሰዎች ወደ ጎዳና ወጡ። የተቃወሙት የምርጫ ውጤቱን ብቻ ሳይሆን ሀገራቸው ወደ አምባገነንነት መቀየሯን ነበር። በ2012 መጀመሪያ ላይ ፕሬዝዳንታዊ ምርጫ ሊደረግ ነበር። ሁሉም ሰው ፑቲን ስልጣኑን እንደሚመልስ ያውቅ ነበር። የሚመርጧቸው እጩ ቪክቶር ያኑኮቪች በዩክሬን ወደ ስልጣን ተመልሰው ነበር። የሩሲያ የሲቪል ማህበረሰብ ተቃውሞ ቢያሰማም ተቋማቱና የፖለቲካ ተቃዋሚዎች ሙሉ በሙሉ ተሽመድምደው ነበር። ፑቲን ስልጣኑን እንደገና አረጋገጠ። ለምርጫ ቅስቀሳው የውጭ ጠላት የሚለውን ትረካ ተጠቀመ። ሁኔታውን ናፖሊዮን ሩሲያን ለመውረድ ከሞከረበት ጋር አመሳሰለው። ከተዳከመ ህዝብ 2/3ኛውን ድምፅ አገኘ። እንደገና ፕሬዝዳንት ሆነ። የሚገርመው ነገር የፑቲን የ2012 ትልቁ የፖለቲካ ድል የተገኘው በሞስኮ ሳይሆን 3500 ማይል ርቀት ላይ በቤጂንግ ነበር። ሺጂንፒንግ እና የቭላዲሚር ፑቲን ብዙ የሚያመሳስላቸው ነገር አለ። በእድሜ የ6 ወር ልዩነት ብቻ አላቸው። አባቶቻቸው በሁለተኛ ዓለም ጦርነት ተዋግተዋል። በ2013 ሲገናኙ የፑቲን ልደት ነበር። ሺጂንፒንግ ኬክ ሰጡት፣ ፑቲን ደግሞ ቮድካ ወጡ። ጓደኛሞች ሆኑ። ፑቲን ሺጂንፒንግ ስልጣን ከያዙ በኋላ የጎበኙት የመጀመሪያው መሪ ናቸው። በጣም አስፈላጊው ነገር ደግሞ ሁለቱም ባለብዙ ዋልታ የዓለም ስርዓት መፍጠር የሚል የጋራ ጂኦፖለቲካዊ ግብ አላቸው። ለፑቲን በትክክለኛው ጊዜ ነበር የተመረጡት። ሩሲያ ብቻዋን ኔቶን ወይም የአሜሪካን መቋቋም አትችልም። ጦሯ፣ ኢኮኖሚና ዲፕሎማሲዋ በቂ አይደለም። ቻይና ግን የተለየች ልትሆን ትችላለች። ሺጂንፒንግ የአሜሪካን ሀያልነት ለመተካት ይፈልጋሉ። ፑቲን ደግሞ የምዕራቡን ዓለም ማዳከምና የሩሲያን ተጽዕኖ ማስፋፋት ይፈልጋሉ። ይህ ለአስፈላጊ ሽርክና መጀመሪያ ነበር። ፑቲን በሀገር ቤት የተነሳውን ተቃውሞ ማሸነፍ ቻለ። የዓለም አቀፉ ማህበረሰብ ትችት ወደ ጎን ተውና ተቀናቃኞቹ ከጨዋታ ውጭ ሆኑ። ቭላድሚር ፑቲን የሚተቹት ተቺዎችም ሞቱ፣ ታሰሩ ወይም ደግሞ ተሰደዱ። በሶሪያ የእርስ በርስ ጦርነት ውስጥ ፕሬዚዳንት አሳድን በመደገፍ ምዕራባውያንን አበሳጨ። የሀገሪቱን ኦሊጋርኮችን ገንዘብ በመቀማት ከዓለም ትልቁ ሀብታም ሰው ሆኗል የሚል ወሬም ነበር። በሀገር ውስጥም ፍጹም ስልጣን አገኘ። በሺጂንፒንግ መልክ ደግሞ ጠንካራ አጋር አገኘ። ነገር ግን ለዓመታት ሲዘጋጅበት የነበረው ተልዕኮ ገና መጀመሩ ነበር። ምክንያቱም በ2012 ለሶስተኛ ጊዜ ፕሬዝዳንት ሲሆን የእንቆቅልሹ ትልቁ ቁራጭ ጎርሎት ነበር፣ ዩክሬን። ዩክሬን ለምን ለፑቲን አስፈላጊ ሆነች? ምክንያቱም ለሩሲያ ታሪክና ለወደፊቷ ወሳኝ ስለሆነች። ዩክሬን ለዘመናት ለሩሲያ ማንነትና ኃይል ማዕከል ነበረች። ክርስትና ወደ ስላቭ ህዝቦች የመጣው በኪየቭ በኩል ነው። ያ የጋራ ታሪክ ዛሬም አለ። ዩክሬን በስትራቴጂካዊ ጠቀሜቷ ወሳኝ ነበረች። እንደ አውሮፓ ሁለተኛ ትልቅ አገር ለሶቪየት ህብረት እህል፣ የድንጋይ ከሰልና ብረት ታቀርብ ነበር። የሩሲያ ንጉሶች በክሬምሊን የባህር ዳርቻዎች ያርፉ ነበር። በዚያም የሀገሪቱ ትልቅ የሞቀ ውሃ የባህር ኃይሉ መደብ ያገኛል። አብዛኞቹ የሩሲያ ብሔርተኞችና ፑቲን ራሱ ዩክሬን የተለየች ሀገር እንደሆነች አያምኑም። ፑቲን በ2021 ስለዚህ ጉዳይ አንድ ሙሉ ጽሑፍ ጽፏል። ሩሲያውያንና ዩክሬናውያን በታሪክ አንድ ህዝብ እንደሆኑና በምዕራባውያን ጣልቃ ገብነት እንደተለያዩ ያምናል። አብዛኞቹ ዩክሬናውያን በዚያ አይስማሙም። ነገር ግን ፑቲን ሰዎች የሚያስቡትን ግድ አይለውም። ዩክሬንን ማጣት የሩሲያን ኃይል አዳክመው ነበር። ለምዕራቡ ዓለም አሳልፎ መስጠት ደግሞ ለሩሲያ ደህንነት ትልቅ ስጋት ነው ብሎ ያምናል። ይህ ስህተት መታረም ነበረበት። እንደ አውሮፓውያን አቆጣጠር ኖቬምበር 21 2013 ከጉባኤው አንድ ሳምንት ቀደም ብሎ ያኑኮቪች ከአውሮፓ ህብረት ጋር የሚያደርገውን የንግድ ስምምነት እንደማይፈርሙ አስታወቁ። ይህ ውሳኔ በሚሊዮን የሚቆጠሩ ዩክሬናውያንን አስቆጣ። መንግስታቸው ከሞስኮ ትዕዛዝ እስካልተቀበለ ድረስ ነፃ መሆን እንደማይችሉ ተገነዘቡ። ለነፃነት አብዮት አስፈለጋቸው። በመቶ ሺዎች የሚቆጠሩ ሰዎች ወደ አደባባይ ወጡ። የኪየቭ አደባባይ ወደ ግዙፍ የተቃውሞ ካምፕ ተቀየረ። ያኑኮቪች ጨካኝ የጸረ ተቃውሞ ህጎችን ፈረሙ። የጸጥታ ኃይሎች ተኩሰው ወደ 100 የሚጠጉ ሰዎችን ገደሉ። ህዝቡ ግን አልቆመም።
በመጨረሻም ያኒኮቪች ሸሹ። ቀናት ቆይተው ሩሲያ ውስጥ ታዩ። የዩክሬን ፓርላማ ሕገ መንግሥቱን መለሰ። አዲስ ጊዜያዊ መንግሥት ተቋቋመ። ይህ የክብር አብዮት ወይም ደግሞ ሪቮሉሽን ኦፍ ዲግኒቲ ተብሎ ተጠራ። ነገር ግን ፑቲን ሽንፈትን ሊቀበል አልፈለገም። በደቡባዊ ዩክሬን ክሪሚያ ግዛት ወታደሮች መታየት ጀመሩ። ትናንሽ አረንጓዴ ሰዎች ሊትል ግሪን ሜን ተባሉ። በጥቂት ሳምንታት ውስጥ ክሬምሊን በእነዚህ ወታደሮች ቁጥጥር ስር ዋለች። ፑቲን የሩሲያ ወታደሮች መሆናቸውን ካደ። የአካባቢ ሚሊሻዎች ናቸው አለ። በኋላ ግን የሩሲያ ወታደሮች መሆናቸውን አምኗል። አንዳንዶቹ ወታደሮች ቅጥረኞች ነበሩ። በፑቲን ሼፍ በሚባለው የቬግኒ ፕሪጎጅንስ ዋግነር ግሩፕ የሚመሩ ክሪሚያ ለሩሲያ ኤምፓየር ውድ ነበረች። ነገር ግን በ1954 ክሩሽቼክ ለዩክሬን ሰጥተዋት ነበር። ፑቲን የዩክሬን አብዮት የፈጠረውን ክፍተት ተጠቅሞ ልክ በጆርጂያ እንዳደረገው ተመሳሳይ ስልት ተጠቀመ። ማርች 6 ላይ ክሬሚያ ፓርላማ ህዝብ ውሳኔ እንዲካሄድ ወሰነ። 97 በመቶ ህዝብ ወደ ሩሲያ መቀላቀል መረጠ። ምርጫው ፍትሐዊ ነበር አልነበረም ሌላ ጉዳይ ነው። ፑቲን ይህንን እንደ ሰበብ በመጠቀም ማርች 18 ላይ ክሪሚያን ወደ ሩሲያ በይፋ ጠቅልሎ አስገባ። ይህ በ21ኛው ክፍለ ዘመን አንድ የአውሮፓ ሀገር የሌላን ሀገር ግዛት በኃይል ሲወስድ የመጀመሪያው ነበር። ከዚህ በኋላ ነገሮች በፍጥነት ሄዱ። በዶኔትስክና ሉሃንስክ ክልሎች የታጠቁ ሩሲያ ደጋፊ ተገንጣዮች ነጻነት አወጁ። ጦርነት ተጀመረ። ሩሲያ በድብቅ የጦር መሳሪያ ትልክ ነበር። በዚህ መሃል የማሌዥያ አየር መንገድ በረራ MH17 በራሽያ ሰራሽ ሚሳኤል ተመታ። ይህ ዓለም አቀፉን ማህበረሰብ አስቆጣ። ሁሉም ወገኖች ግጭቱን ለማቆም ቢሞክሩም ስምምነቱ ፈረሰ። ፑቲንም ጦርነቱ እንዲቆም አልፈለገም ነበር። በክሬምሊን ውስጥ በኮቪድ-19 ምክንያት ራሱን አግልሎ የነበረው ፑቲን የሶቪየት ህብረትን መፍረሱን ያስከተለውን ጥፋት ለመቀልበስ ወሰነ። ዩክሬንን ወሮ በኃይል ወደ ሩሲያ ለመቀላቀል አቀደ። አብዛኛው ሰው ያደርገዋል ብሎ አላመነም ነበር። ነገር ግን ፌብሩዋሪ 24 2022 የሩሲያ ወታደሮች ከሰሜን ከምስራቅና ከደቡብ ዩክሬን ወረሩ። ይህ ጦርነት መጀመሪያ ሳይሆን እንደ አውሮፓውያን አቆጣጠር በ2014 የጀመረው ጦርነት መባባስ ነበር። ፑቲን ልዩ ወታደራዊ ዘመቻ አለው። ማንም የጦርነቱን መጨረሻ አያውቅም። ነገር ግን በብዙ መልኩ ቀድሞውኑ ውድቀት ነበረው። ፑቲን ዩክሬንና ምዕራባውያን ይፈርሳሉ ብሎ ጠብቆ ነበር። ዩክሬን ግን ጠንካራ ሆነች። የሩሲያ ጦር ደግሞ ድክመት አሳይቷል። ዩክሬንን በፍጥነት ከመያዝ ይልቅ ፑቲን የኔቶን አስፈላጊነት ጨመረ። ፊንላንድ ኔቶን ተቀላቀለች። ስዊድንም እየገነባች ነው። ፑቲን ምዕራባውያንን አንድ አደረጋቸው። በሌላ በኩል ከቻይና ጋር ያለው ግንኙነት እየተጠናከረ መጣ። ወረራው ከመጀመሩ በፊት ገደብ የለሽ ወዳጅነት ፈረሙ። ቻይና የሩሲያ ኢኮኖሚ እንዳይወድቅ ደግፋለች። ሺጂንፒንግ ማርች 2023 ሩሲያን ጎብኝተው አዲሱን የዓለም ስርዓት ስለመቅረጽ ተወያዩ። ጦርነቱም እየረዘመ ሲሄድ በሩሲያ ውስጥ ችግሮች ተፈጠሩ። የዋግነር ግሩፕ መሪ ፕሪጎዚን ጦርነቱን በመጥፎ ሁኔታ እየሄደ እንደሆነ መናገር ጀመረ። የሩሲያ መከላከያ አመራሮችን ከሰሰ። ሰኔ 23 ላይ ፕሪጎዚን አመጽ አስነሳ። ተዋጊዎቹ የሩሲያን ወታደራዊ ህንፃዎች ተቆጣጠሩ፣ ወደ ሞስኮም አመሩ። ፑቲን ይህንን ከጀርባ የተዘነዘረ የቢላ ጥቃት አለው። ነገር ግን አመጹ ልክ እንደተጀመረበት በፍጥነት ቆመ። በቤላሩስ ፕሬዝዳንት ሽምግልና ስምምነት ተደረሰ። ይህ ለፑቲን መጥፎ ዜና ነበር። የቀድሞ ወዳጁ ጦርነቱን ተችቶ ወታደራዊ ድክመቶችን አጋልጦ ቁልፍ ከተማን ያለ ተኩስ ተቆጣጠረ። በመጨረሻም ያለ ቅጣት አመለጠ። ይህ የፑቲንን ስልጣን ማዳከም አሳይቷል። ቭላድሚር ፑቲን ሰላይ፣ ፖለቲከኛ፣ ብሔርተኛና ንጉሠ ነገሥት መሆን የሚፈልግ ጋንግስተር ነው። የዓለም ኃያል ነው። የሩሲያን ክብር ለመመለስና ምዕራባውያንን ለማዳገም ተልዕኮ ይዟል። እስካሁን ግን በአብዛኛው አልተሳካለትም። የዩክሬን ወረራ ምዕራባውያንን ይበልጥ አቀራርቧል። የዋግነር አመጽ የስልጣኑን መንቀጥቀጥ አሳይቷል። ነገር ግን የሺጂንፒንግን ወዳጅነት ትልቅ ድጋፍ ሆኖለታል። ይህ ወዳጅነት የፑቲን ትልቁ ቅርስ ሊሆን ይችላል።